እግዚአብሔር ሰላምን ካልሰጠ በጦርነት የሚመጣም ሰላም ሊሆን አይችልም። ለጦርነቱ እያየነው ነው። ዓመታት እየተቆጠሩ ነው። የሚሞተው ብዙ ነው። የሚፈሰው ደም ከንቱ ነው። ወጣቱ እንደ ቅጠል እየረገፈ ባለበት ሰዓት ላይ እግዚአብሔር ሆይ መዓቱን በትዕግስት ለውጠው ቁጣህን መልስ ብለን እግዚአብሔርን የምንለምንበት የምንጾምበት የምናለቅስበት ወይስ የሚዘፈንበት ጊዜ? እንዴት መስቀል አንጠልጥሎ አንገቱ ላይ ሲጨፍሩ ማደር ሲሰክሩ ማደር ምን አመጣው? መላው ጠፍቶን እንደውም በገዛ ሀገራችንም ስደተኞች ሆነናል አይደል? ዛሬ ከቤቱ ተፈናቅሎ ሜዳ ላይ የሚወድቅ ከሆነ መጠለያ አጥቶ ብርዱም ክረምቱም በጋውም የሚፈራረቅበት ከሆነ ስደተኛ ነው ማለት ነው። እኔ በልጥ በሚለው ክፉ አስተሳሰብ ተመካክሮ ተወያይቶ ችግርን የመፍታት አቅም ማነስ ቤት ሲኖራቸው ቤት የለሾች ሆነዋል። ጩኸታችን እኮ አመል አይደለም፣ ልማድም አይደለም። በጣም የማፍርበት የባህር ዳር ጫት ሲባል በጣም አፍራለሁ። ፀሐይ የሞቀው ሰው ያወቀው ሁላችን የምንረዳው ስለሆነ ብዙ ማለት አያስፈልገንም። ሰላም ባለማተቦች እንኳን ለመላኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሰን። ይህ ልበ አምላክ ነው። ሻርተኛና ሟርተኛ የምናስወግድበት የጻድቃን የሰማዕታትን የእግዚአብሔርን ክብር የምናገርበት ሚዲያችን ነው። ዛሬ ቅዱስ ገብርኤል ከመሆኑ አንጻር ይህንን በቅድሚያ ተመልክተን ወደ ቪዲዮአችን እንገባለን። ጊዜ ቅዱስ ገብርኤል የምስራች ያሰማችሁ፣ የኢትዮጵያን መከራ በቃ ብሎ ሰላም ያሰማል። ለምኑትማ አምላክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ፍርሃት ያርቃል፣ የተቋጠረ ይፈታል። ሐዘን እንደነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ይህን ይመስላል። ዛሬ በቅዱስ ገብርኤል ዓመታዊ ክብረ በዓል ላይ ይህንን የመሰለ የቅዱስ ገብርኤልን ክብር ሰምተናል። በዛሬው መረጃችን አገራችን ኢትዮጵያ በጦርነት እየተናጠች ነው። ወጣቶች በሱስ እየደነዘዙ ነው። ሊቃውንተ ቤተክርስቲያን ከቤተክርስቲያን እየተሳደዱ ነው። ጭፈራና ድለቃ እየበዛ ነው። በጎን ደግሞ ሰዎች ተርበው በጎዳና ወድቀው እየተገኙ ነው። እነዚህንና ሌሎች መረጃዎችን ወደ እናንተ ሰፋ አድርገን የምንመለከት ይሆናል። በቅድሚያ ወደ ብፁዕ አቡነ አብርሃም። ሀገራችን በጦርነት እየታመሰች ነው። ጦርነት ይቁም። እሳቱን አብርዶ የነገሩን እሳት የጦርነቱን እሳት የጥላቻውን እሳት አጥፍቶ በአንድነት በፍቅር በሰላም የምንኖርበትን ከአምላኩ ከፈጣሪው እንዲያማልደን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እግዚአብሔር ምልጃውን ይስማልን። እኛ ደግሞ መላው ጠፍቶን እንደውም በገዛ ሀገራችንም ስደተኞች ሆነናል አይደል? ዛሬ ሰው እኮ በገዛ ሀገሩ ስደተኛ እየሆነ አቤት! በገዛ ሀገሩ ከቤቱ ተፈናቅሎ ሜዳ ላይ የሚወድቅ ከሆነ መጠለያ አጥቶ ፀሐዩም ብርዱም ክረምቱም በጋውም የሚፈራረቅበት ከሆነ ስደተኛ ነው ማለት ነው። ይህን ምን አመጣው? ማንነትን አምኖ አክብሮ በፍቅር በሰላም በአንዲት ሀገር አንድ ወገን አንድ ሕዝብ የመኖር ዕጣ ፈንታችን ደካማ ስለሆነ ነው። እኔ በልጥ በሚለው ክፉ አስተሳሰብ ተመካክሮ ተወያይቶ ችግርን የመፍታት አቅም ማነስ የብዙዎችን ክብር ነክቷል። የብዙዎችን ማንነት አጥፍቷል። የብዙዎችን ቤት አንኳክቷል። ቤት ሲኖራቸው ቤት የለሾች ሆነዋል። ይህ ፀሐይ የሞቀው ሰው ያወቀው ሁላችን የምንረዳው ስለሆነ ብዙ ማለት አያስፈልገንም። ብፁዕነታቸው ስለ ሀገር ሰላም፣ ስለ ሀገር ጦርነት፣ አሁን ኢትዮጵያ እየደረሰባት ስላለ መከራ፣ ሰዎች እየተራቡ፣ ሰዎች እየተሰደዱ፣ ሰዎች በጦርነት አለንጋ እያለቁ ለምን ነው በሰላም በፍቅር
ተባብረን የማንኖረው የብዙዎችን ነገስታት ህይወት ያሳጣ የብዙዎችን ህይወት የቀጠፈ ነውና በአንድነታችን እንጽና ሲሉ ነው ብፁዕ አቡነ አብርሃም የባህርዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የተናገሩት። አሁንም ቀጥለው ደግሞ ወጣቱ ይህ መከራና ስቃይ ሳያልፍ ደግሞ አሁንም ወጣቶች በጭፈራና በድለቃ እያለቁ ነው ብለው ይናገራሉ። ላሰማችሁ። ሁሉም ጊዜ አለው። አዎ የጋብቻው ዘፈን ይኖራል፣ የሀገር ፍቅር ዘፈን ይኖራል አለው ጊዜ ግን ዝም ብሎ ሌሊትም ሙሉ ሲጨፍሩ ሲሰክሩ ሲወድቁ ሲነሱ ማደር ክርስቲያናዊ ጠባይ ነው። እኔ ስለሌላው ምናልባት ላይመለከተኝ ይችላል። ግን እንዴት ማተብ አድርጎ እንዴት መስቀል አንጠልጥሎ አንገቱ ላይ ሲጨፍሩ ማደር ሲሰክሩ ማደር ምን አመጣው? ወይ የኛ ችግር የሰባኪዎቹ ወይስ የተሰባኪው? ጩኸታችን ሁሉ ከንቱ ለምንም የማይጠቅም ነው ማለት ነው። ጩኸታችን እኮ አመል አይደለም፣ ልማድም አይደለም። ተያይዘን እንዳን ነው። የአሁኑ ጩኸታችን ለሀገራችን ሰላምን እንዲሰጠን እግዚአብሔርን እንለምነው ነው። አየነው፣ በጦርነቱ እያየነው ነው። ዓመታት እየተቆጠሩ ነው። እግዚአብሔር ሰላምን ካልሰጠ በጦርነት የሚመጣም ሰላም ሊሆን አይችልም። ስለዚህ ሰላምን እንዲሰጠን እግዚአብሔርን እንለምነው። ተማራን በይዘወይ ብፁዕ አቡነ አብርሃም አሁን በዚህ ጉዳይ የተናገሩት ነገር አይታችሁት ከሆነ በሐዋሳ 5 ግራንድ ስታር ሆቴል የተባለ ሆቴል ማለት ነው ሐዋሳ ድረስ የቅዱስ ገብርኤልን በዓል ለማክበር መጣችሁ ይሄኛን የጭፈራና የድለቃ ቤት ሳታዩት እንዳትሄዱ፣ ምርጥ ሴቶች አሉ፣ ምርጥ መጠጥ አሉ ብሎ አድቨርት አሰርቶ ነበር የምታስታውሱ ከሆነ ማለት ነው። እንግዲህ ይህ ምክንያቱ ምንድነው? ማተብ አንጠልጥለው ቀን ማረኝ ማታ ደግሞ ጨፍረኝ የሚል ነገር አለ እየተባለ ነው እንግዲህ ሲነገር የነበረው። አብዛኞቻቸው አይታችሁታል ብዬ አስባለሁ። ብዙነታቸውም እየተናገሩት ያለ ይሄ ነው። ወጣቱ በተለይ በሱስ እየተነደፈ ባለበት በዚህ ሰዓት ራሳቸውን ብታገሉ ወደ ቤተክርስቲያን ብትሆኑ የሚል መረጃ ነው ያስተላለፉት። ይህ ብቻ አይደለም፣ ብፁዕነታቸው አሁንም አምርረው ቀጥለዋል። የደነደነውን ልብ ይከፍታል፣ አይምሮውን ይከፍታል፣ እንዲሰማ ያደርጋል የቀኝ ግራ። ከዚያም እግዚአብሔር ሰላሙን ያውጃል። ለምን በዚህ አንጠቀምም? በሃይማኖታችን እንጽና። አናንያ፣ አዛርያ፣ ሚሳኤል በንጉሱ ፊት ባለሟሎች ቢሆኑም ቢሾሙ ቢሸለሙም በሃይማኖታችን አልተደራደሩም። የዛሬ ወጣት በስንት ነገር ነው ሃይማኖቱን የሚደራደርበት። ዳቦስ ሀገር ይሆናል፣ ዳቦስ ስልጣን ይሆናል፣ ዳቦስ እድሜ ይሆናል። ስንት ዳቦ ያላቸው ዳቦአቸውን ጥለው ሲሄዱ አላያችሁ? ስንት ባለስልጣናት ስልጣናቸውን ጥለው ሲሄዱ አላያችሁ? ስንት ባለጸጎች ሁሉን ጥለው ሲሄዱ አላያችሁ? ስንቶች አሉ እዚህ አሁን እውነት ሲነገር ካላመመን በስተቀር። ስለዚህ በእንዲህ አይነት ሰዓት በእንዲህ አይነት ወቅት እግዚአብሔር ሆይ ማረን ነው። እግዚአብሔር ሆይ ይቅር በለን ነው። እግዚአብሔር ሆይ ሰላምህን ስጠን ነው። ጸሎታችን ይሄ ይሁን። ወገኖቻችን ሰውና እግዚአብሔር በተለያየበት፣ እግዚአብሔር ከሰው ልጆች በራቀበት፣ ጽድቅ እውነት በጠፋበት፣ አምልኮት በተሰረዘበት፣ ሁሉም በከንቱ በደመ ነፍስ በሚመላለስበት ጊዜ ነቢያቱ ድምፃቸውን ከፍ አድርገው ያሰሙት ጩኸት ቢኖር ብርሃንን ላክ ነው። ዛሬም ሰላማዊ የሆነውን ብርሃንን ላክ። ጨለማ በሆነ ቁጥር የሚሞተው ብዙ ነው። ጨለማ በሆነ ቁጥር የሚፈሰው ደም ከንቱ ነው። ስለዚህ ብርሃንን አብራልን። አንተ ካበራህልን፣ አንተ በቅዱሳን መላእክትህ በነ ቅዱስ ገብርኤል ከጠበቅከን ሁሉም ሰላም ይሆናል ብለን እንለምነው። ከአናንያ ከአዛርያ ከሚሳኤል ይህንን እንማር። ብፁዕ አባታችን ቃለ ሕይወት ያሰማልን እያለን እንግዲህ እንደሰማችሁት ነው። አብዛኞቻችን በተለያዩ ሱስ ወድቀናል። በተለያዩ ሱስ መውደቁ ብቻ ሳይሆን ሀገራችንም እጅግ ከባድ የሆነ አደጋ ተጋልጣለች።
ይህን ስንናገር ታዲያ አብዛኞቻቸው ወደ ፖለቲካ እያስገቡት እኛም ለመናገር ተቸግረናል። ወደ ለሃይማኖታችን ስንመሰክር ለምን ተናገራችሁ ተብለን የተለያዩ ዛቻዎች ይደርሱብናል። እኛ እየተናገርን ያለነው ሀገር ሰላም ትሁን፣ ፍቅር ይብዛ፣ ፍቅር ካለ ሁሉ ነገር አለ ለማለት ነው። ይህ ማለት ደግሞ እንግዲህ የሰው ልጅ የሚሰራው ካጣ ወደ ተለያዩ ሱስ ይገባል። የሰው ልጅ የሚበላው ካጣ መሰረቁ አይቀርም፣ ጦርነት አሁንም አይቀርም። የሰው ልጅ የሚያስነሳው የሚፈልጋቸው ነገሮች ካልተሟሉለት ግዴታ ነው እነዚህ ነገሮች አይቀሩም። ደግሞ መልአኩ ቅዱስ ገብርኤል አብሳሪው መልአክ እነዛን ህፃናት ከዛ ከፈላ ውሃ ያወጣ መልአክ እኛንም ከዚህ ሁሉ መከራ ያውጣን። ሀገራችን አሁን ያለችበት ደረጃ እጅግ አሳዛኝ ስለሆነ ለዛ ነው ብፁዕነታቸው እንደዚህ ብለው የተናገሩት። ታዲያ ብፁዕነታቸውም ወጣቱ ለወጣቱ፣ ሽማግሌም ለሽማግሌ፣ ቀሳውስቱም ለቀሳውስቱም አንድ እንሁን የሚል መልእክት አስተላልፈዋል። ወጣቱ ለወጣቷ፣ አረጋውያን ሽማግሌዎች ለሽማግሌዎቹ፣ ባልቴቶች ለባልቴቶቹ፣ ካህናትም ለካህናት፣ ሻል ያለው ካህን ትንሽ ደከም ላለው ካህን፣ መነኮሳትም ለመነኮሳት ሁላችንም ተረዳርተን ተዛዝነን እስከ ኖርን ድረስ የእግዚአብሔር ነን። አለበለዚያ በዓል ላይ ሲደርስ ብቻ እንዲህ ሞቅ ብሎን ደመቅ አድርገን በዓል አክብረን ደስ ይል ነበረ ብሎ መለያየቱ ትርጉም አልባ ነው የሚሆነው። ትርጉሙ የእግዚአብሔርን ቃል በተግባር ስንፈጽመው ብቻ ነውና እግዚአብሔር የተግባር ሰዎች አድርገን እስከ መጨረሻው ምቅታ ድረስ በሃይማኖት ያጽናል። አንዳንድ ጊዜ የክርስትና ደሴት በሚባለው የክርስትና አካባቢ በሚባለው እንኳን መልኩን እየቀየረ ነው። እንግዲህ ብፁዕነታቸው አክለውም የተናገሩት ምንድነው? ካህናት አሁን እርስ በርሳቸው እየተደጋገፉ አይደለም። ምዕመናን ከምዕመናን እየተደጋገፉ አይደለም። እኔ በልጥ ነው እየተሰራ ያለውና ይህ ብቻ ሳይሆን ሌሎችንም መስራት ያስፈልገናል። እንደ አንድነት ልንቆም ያስፈልገናል። ወጣት በተለይ ባህር ዳር ላይ እየደነዘዘ ነው። ወጣቱ እጅግ ከፍተኛ የሆነ የባህር ዳር ጫት፣ የአዴት ጫት፣ የተለያየ ጫት እየተባለ መስመሩ በሙሉ በጫት ደንዝዟል። መኪናዎች የሚያደርሱት አደጋም ከዛ የተነሳ ነው። ጫት ነው። ጫት ለሰዎች ልጆች መከራ ሆኗል። ብፁዕነታቸው እንደውም አፍር ያለው ነው ያሉ። በዚህ ጉዳይ አፍር ያለው ምንም ባህር ዳር ላይ እንደዚህ አይነት ሴራ መሰራት የለበትም። የአማራ ክልል መዲና የሆነችው ባህር ዳር በዚህ ልክ መነሳቷ እጅግ የሚያሳዝን ነው። ባህር ዳር ሲነሳ ጣና ቂርቆስ፣ የተለያዩ አድባራት ገዳማት የሚነሱት በዚህ የተነሳ ነውና በጫት መነሳት የለባትም። ባህር ዳር መነሳት ያለበት በቱሪስት ሀገር፣ በቀሳውስት ሀገር፣ በተለያዩ ኩነቶች የሚታወቅ እንደመሆኑም ይህንን አንደርስታንድ እንድታደርጉት ነው። ብፁዕነታቸው አሁንም ይቀጥላሉ በዚህ ጉዳይ ላይ። ባላስፈላጊ አደንዛዥ እጽ መስከር ተጀምሯል። እኔ በጣም የማፍርበት አንድ ነገር ልንገራችሁ። በጣም የማፍርበት የባህር ዳር ጫት ሲባል በጣም አፍራለሁ። አትሸማቀቁ? የባህር ዳር ጫት ምርጥ ሆኖ ለሌላው የሚሄድ ተብሎ ሁሉም ያንን ቋጥሮ መከራውን ሲያይ ባህር ዳር ላይ ጣና እኮ አቅፎ የያዛቸው የተቀደሱ ገዳማትን አቅፎ የያዛቸው የከበሩ አገር በቀል እጽዋትን አቅፎ የያዛቸው ለሰው ጤናማ ምግብ ሆነው የሚያገለግሉትን ልዩ ልዩ ፍሬያት የሚያፈሩትን እጅግ የሚያስጎመጁ ሰውነት የሚያፋፉ ከእግዚአብሔርም ጋር የሚያገናኙትን እንጂ የሚያሰክር የሚጥል የሚያስገመግም በመጽሐፍ እንደተጻፈው አይደለም፣ አልነበረም። እንዴት በጫት ይደነዝዛል? ዛሬ ስንትና ስንት ወገን በየጣሻው በየበረሃው በየምኑ እየወደቀ ደመከልብ እየሆነ ወጣቱ እንደ ቅጠል እየረገፈ ባለበት ሰዓት ላይ እግዚአብሔር ሆይ መዓቱን በትዕግስት ለውጠው ቁጣን መልስ ብለን እግዚአብሔርን የምንለምንበት የምንጾምበት የምናለቅስበት ወይስ የሚዘፈንበት ጊዜ? ማን ሳይሉ ደከመን ሳይሉ በጥፍራቸው ቁመው እግዚአብሔርን ሲያመሰግኑ ምሕረት ይቅርታ ሲጠይቁ ያድራሉ። ሌላው ደግሞ በዚያው አንጻር ይህንን ላለመስማትም ይመስላል ምድር ወግጂ ብሎ እንደ ሰባ ትካት አላስፈላጊ አባታችን እጅግ የምንወደውት የምናከብረው ታላቁ አባታችን ቆራጡ የሃይማኖት አርበኛ የወንጌሉ አርበኛ ብፁዕ አቡነ አብርሃም
ሀገራችን ኢትዮጵያ ለ3 ዓመት እጅግ ከፍተኛ ፈተና ገጥሟት የነበረውን የዛንን ኦርቶዶክሳውያንን ከባህር አሻግረው እስከዚህ ድረስ ያደረሱን አባታችን ናቸውና አሁን እንኳን የተለያዩ ለሀገር ተቆርቋሪ ነን ለሃይማኖታችን ሟች ነን የሚሉ ሰዎች ቤተ ክህነቱን የተለያዩ ሴራ ቢሰሩበትም እሳቸው ግን ለሃይማኖታቸው የቆሙ አባት ናቸው። እጅግ አድርገን እናመሰግናለን። እንግዲህ እኛ ባለማተቦች እንደናንተ ያሉ አባቶችን ስናይ እንጽናናለን፣ በሃይማኖታችንም እንድንቀጥል ያደርገናል። የእናንተን ትምህርት እኛም የእናንተን ፈራ እንድንከተል ያደርገናል። እንደነዚህ አይነት አባቶችን ፈጣሪ ይጠብቅልን። መልአኩ ቅዱስ ገብርኤል እንደነዚህ አይነት አባቶችን በጥላ በከለለው ይሸፍንልን እያልኩኝ የዛሬው መረጃዎች እነዚህን ይመስሉ ነበረ። በሌላ በአዲስ ኦርቶዶክሳዊ መረጃዎችን ይዘን እስከምንመጣ ድረስ መልካም ጊዜን ተመኘን። ለዚህ ቻናል ግን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። አሁንም ሌሎች ሪፖርት እያደረጉ ቻናላችን እየታየ አይደለም፣ ሼር ማድረጋችሁን አትርሱም። መልካም ጊዜን ተመኘን።